እዚህ ጋር 163 ሰው አለ ይጠየቁ። ለሀቢባ በሉ ሀቢባ ጋር ድርሱን ነው ሀቢባ ጋር ድርሱንና አንድ ነገር እንድራቸው እኔ ሀቢብ ስሚልኝ የኔ እናት አንቺ ያወራሽ እውነት ነው። ሀቢባ ጋር ይቀርባል። ታላላቅ ቲክቶከሮች ላይ ይቀርባሉ። መጥቶ መልስ ሲጡ ትውልድን እያበላሹ ነው፣ ዝሙትን እያበዙ ነው ተብሎ ሀቢባ ጋር ሄደሽ አንቺ ክስሽ እና ሁላችን ስደተኞች እንመጣለን መልስ እንሰጣች። እንደዚህ አይነት ስራ ይቁም። ሀቢባ እንደም ጠበቃ ቀጥራ እንደምትከሳችሁ እናደርጋታል። ገዳሽ የምትባሉ ሰው እኛም እናንተ ሁላችንም ልንገራችሁ፣ ይሄ ነገር እውነት ልጅቷ ታግታ ተሆነ ነገ በእኛ ላይ የማይደርስበት ምክንያት የለም። አንድ ሁለተኛ ነገር ደግሞ ይሄ የሚያስተላልፉን ነገር ተንኮልን፣ ሸርን፣ ምቀኝነትን፣ የሆነ እልከኝነትን፣ እሾሁን በሾ መውጋትን ነው እየተማርንበት ያለ ነው። ስለዚህ ይሄ ነገር ይቅርልን። እውነት ተሆነ እውነት ይቺ ጠፍታ ተሆነ ጠፍታለች ተብሎ በትክክለኛው መስመር መጥተው ያስረዱን። ሀቢባ ቤት ይግቡ። ሩታና አብርሃም ተፋጠው ይጠያይቁልን። አይን ላይነት እየተያዩ በቃ በዚህ ብቻ መስማማት የምንችለው። ከዛም በኋላ ውሸት ተሆነ ዩቱባቸው እንዲዘጋልን ነው የምንፈልገው። በቃ ዩቱባቸው እንዲዘጋልን ፍትህ ቪዲዮ ስሩ። ሄዱ ተራ ሀሳባችሁን ፋጡማ እኔ ላውራ አንዴ ላውራ ዳፍዬ የኔ ተራ ነው ማለት አንዴ እሺ አውሪ ማለት ይቅርታ ጋር ማለት ነው። በነገራችን ላይ እነሱ በቃ ስራ ብለው ስለያዙት ማለት ነው። አሁን ይሄ ነገር ሙሉ በሙሉ ውሸት ነው። አሁን ሀቢባ ቤት ነው ቅረቡ ቢባሉ ራሱ ስለሚያፍሩ አይቀርቡም። አበድን አይቀርቡም። ለምን ያፍራሉ? በጣም ይሄ እኮ በጣም ነውር ነው። ይሄ እኮ በመዳብ ቅመሞች እንጫወትባቸው፣ ናናቸውን እናዙራቸው በማለት ነው። እንግዲህ ታግታለይ ይባላል። ታግታለይ ሲባል ምን ይባላል? ብር ይዋጣላት ይባላል። የእኚዎች ሞኝ ናቸው፣ የመዳብ ቅመም ሞኝ ናቸው። እሺ እናዋጣለን። እሺ ከዚህ ደረጃ እኮ ያደረሷቸው የመዳብ ቅመሞች ናቸው። እናውቃቸዋለን እኮ ቋንጣ ነበሩ እኮ። አሁን ግና ማሻላ ተባረካላ ተድበለበሉ፣ ሞላቸው፣ ደላቸው፣ ባለመኪና ሆኑ። በእነሱ እኮ አይፈረድም፣ ሙሉ በሙሉ በእነሱ አይፈረድም። ስለዚህ አሁንም ራሱ ይሄ ሀሳብ ለገንዘብ ነው። እናንተ አትሸወዱ። የመዳብ ቅመሙ የሆናችሁ ንቁ፣ ወላሂ ንቁ፣ አትሸወዱ። ሁሌም ጅልነት፣ ሁሌም ሞኝነት አይረባም ለቤተሰብ። የኔ እናት አሁን እኮ ኦኬ እናንተ ለቤተሰብ ሳትሉ ለእነሱ ነው የምታደሉ። ይሄ ነገር አሁኑ ጀምሮ ለእነሱ ማሰብ፣ ለእነሱ መጨነቅ ይቅርባችሁ። አሁን ሀቢባ ላይ አበደን አይቀርቡም። ያፍራሉ። አንቺ የምትው በሀሳብሽ ትክክል ነሽ። ይሄ ነገር ውሸት ተሆነ ደግሞ ለእኛ ምንም አይጠቅመንም። ምንም የተማርንበት ነገር የለም። ይጠየቁልን ነው። ካልተጠየቁ ደግሞ ዩቱባቸው ይዘጋልን ነው እኮ ነው ያለው። ቀርበው ታላስረዱም የእውነት ይችል ጠፍታለች ተብሎ ተጠይቆ ፊት ለፊት ቁጭ ብሎ ተለክለ ማደለት የለም። ቁጭ ብሎ ፊት ለፊት ተጠይቀው ይሄ ነገር ውሸት ተሆነ ዩቱባቸው እንዲዘጋልን ነው የምንፈልገው። መሰለን አንቺ ተማርንበት ምን ተማረም? ምንም አልተማረም። እኔ በበኩሌ ምንም አልተማርኩበት ነገር የለም። አንቺ አሁን መሰለን እነሱ ቀርቦ ስሚ፣ እነሱ አሁን ተመካክረው ድርቅ እንበልና አዎ ታግታለይ ያገታት ሰው እንግዲህ አናውቅም ቢሉሳ አግታለች ከተባለማ ቪዲዮ እየሰራ ነው። አግቻት ያለው ሰውዬ እኔ ጋና ብሎ ቪዲዮ እየሰራ ነው። ይያዝልና አለቀ። ይኸው እኮ ነው። ምክንያቱም እኔ ጋናት እያለ ቃል በቃል እየመሰከረ ነው ያለ ማሪ። እንደዚህ ሆነ ደግሞ እኔ ህይወቴን እፈራለሁ ይላሉ። በህይወቴ እፈራለሁ። ስሜ አሁን እኮ ብትታገት ራሱ የጠፋችው ኤፍሬም ጋር ቪዲዮ እንደሰራች ነው። ሻልሏት ነበረ። ኤፍሬም እና ሂሩታ ነው መጠየቅ አለባቸው። ቪዲዮ አላችሁ እኮ ለምን ምስክር ያስፈልጋል?
ለምን ምስክር ያስፈልጋል? ሚዲያ የያዘ ነገር እኮ አይለቅም። እውነት ልጅቷ ከጠፈች ሩታና ኤፍሬም ያን ጊዜ ቤት ላይ አበባ አዘጋጅቻለሁ ወይን አዘጋጅታለሁ ብሎ ወንድሟን ምስጥ እጅ አስቀምጦ የሆነ ነገር አስነክቶ በመንፈስ ነው የሚሰሩት። ባለፈው በአንገት አሰርቶ እንደዚህ ኤፍሬምን በመንፈስ ነው የሚሰሩት። የሚሰሩ ነገር እያስፈራራሉ። ስለዚህ ኤፍሬም እጅ ናት አለችው። ኤፍሬም የሚታሰር ራሷን ትጠየቅ። ልጅቷ ሴት ልጅ ናት። ለሴት ልጅ ፊት መጠየቅ አለባት። እውነት ከታሰረች እውነት ባትታሰርም ብትታሰርም እና ትውልድን የሚያበላሸው ስራ ስለሚያስተላልፉ ሀቢባ ጋር ሄደት ይጠየቅ። ሀቢባ ጋር ትክ ድረስ እና ስራችን አልወለደንም አንቺ ተራ ጠብቂ፣ ተራ ጠብቂ። አንዴ ላውራ ፋጡማ በተራ አስወሪ። ፋጡማ በተራ አስወሪ። አንዴ ካወራችሁ ሙት ያዛችሁ ተቀመጡ። ሙት ያዙ። የሩታ ልጅ ታውራ። የሩታ ልጅ አንድ ነገር እንገ እናንተ ትሳደባላችሁ። ብዙ ጊዜ እከታተላችሁ። እኔ አልሳደብም። እኔ አስተት ነው የምሰጠው። እኔ አልሳደብም። ለምንድን ነው የምሳደበው? ቆይ አንድ ነገር ጠይቅሽ ሩታ ይሄን አብርሃም ውሸት ነው ቢል ሩታ ነፃ ብትወጣ ደስ ይልሻል አይልሽም? ይሄን ብቻ የምጠይቅሽ። እኔ ሀሳብን እኔ ደስ ይለኛል። ለምን ደስ አይለኝም? የለችማ እዛ ውስጥ እኮ የለችማ። ለምን ደስ አይለኝም? እንትና ኤርሜላ በመታገቷ ደስ ይልሻል አይልሽም? ደስ አይልም። ለምን ሰው ልጅ ናት። ለምን ደስ ይለኛል? እሰየኘት። ስለዚህ ይሄ ነገር እውነት ሆኖ ይውጣልን እኮ ነው እያልኩት ያለሁት። ኦኬ እኔ የምልሽ ማለት አሁን ኦኬ እንደማመጥ እኔ ስድብ አልሳደብም። ልጆች ቤትሽ ላይ የምትሳደ ሰዎቹ ሙይት ያጂ። ይሄ ከስድብ ውይይት ነው። እናንተ የምትወይ ውይይት ነው። ወዲ ይሄ ነገር የሚያመራው ወዲ ሀቢባ ጋር ነው። በነገራችን ኦኬ ሀቢባ ጋር እኔ ልንገርሽ እናንተ ብላችሁ ማን ሰው እንዳታወርዱ። ውይይት ከሆነ ከቤቷን ከከፈታችሁ መብቴ ነው። እዚህ ጋር አሳብ ማሰጥ መብቴ ነው። ማንን ሰው ሙይት ማታያችሁ እንዳታወርዱኝ። እናንተ ልጆቹ ልካችሁን ሲያወራ ማውራት ነው። ኦኬ እኔ ምልሽ መጀመሪያ ብላችሁ ሄርሜላ ስትመጣ ለምን ኖ አታስቆምኝ። በኋላ ወሬ አስወጪ 200 ምናምን አለ ሰው ስለ ሄርሜላ አታውጥ አውጪ። ቆይ ስሚ ሀቢባ፣ ቆይ ስሚ አንዴ ላውራ። ቅድም አወራለሁ ሲል እኮ ነው ሙት አድርጌ። ስለ ሄርሜላ አይደለም እዚህ ጋር እያወራን አለ ነው። የሚሰሩ ስራ ይቆም ነው እያለን አለ ነው። የሚሰራ ስራ ቆሙ ካለችው ይሄን ደረጃ ሳይደርሱ ይሄን ውይይት ለምን አይዋችሁ ነበረ? እዚህ ደረጃ ላይ ሳይደርሱ ሩታ ቆይ ተረጋጊ። ማለት አንድ አመት ሙሉ ፋጡማ በአላ እንደም ፋጡማ አንድ አመት ሙሉ እናንተ ኦኬ እሺ ይሄ ስራ ይቁም አላችኋ። አንድ አመት ሙሉ ይሄ ስራ አንድ አመት ስራ ሲሰሩ ምን ተማርሽ? አንቺ ልጠቅሽ ምን ተማርሽ? አልከታተላችሁ እኔ እንደናንተ እንትን አይደለሁም። እኔ ራሴ መኖር እዚህ ውስጥ ዜን ኦኬ አንቺ የተከታተለ ሰው ካለ እስቲ ይሄን ተማርኩ ምን ነገር ንገሩኝ እስቲ። የሩታ ደጋብኙም ንገሩኝ። ተቆራርጦ ሲመጣ ተንኮልን ተምሬያለሁ። ሻርን ምክንያት ወንድም አባላትን የተማርኩት እኔ ለወንድሜ መቀኛ መሆን ተምሬያለሁ። እኔ ግልጽ ነው የምነግርሽ። እኔ ተማርኩ ለምን ታውቃለሽ? እኔ ተማርኩ ለምን ታውቃለሽ? ሚስት ያለው ወንድ ሌላ ሴት ጋር ለማሄድ ተማርኩኝ። 80 ሳይቀድስ ሌላ ሴት ጋር ማሄድ ተማርኩኝ። እርጉዝ ሚስቱን ትቶ ሌላ ሴት ጋር ማሄድ ተማርኩኝ። ሌላ ምንም የተማርኩት ነገር የለም። ዝሙት ተማርኩኝ። እናንተ ጥሩ ነገር እንግዲህ ተማርኩ የሚል ሰው እዚህ ጋር ስደቡ እንደፈለጋ ዘቅዝቁኝ። ንገሪ እስኪ ምን ተማርሽ? አንቺ ፋጡማ አንቺም አይደለም ሶሪ አንቺም አይደለም ሌሎቹ ነው። አንቺ አለ ሌሎቹ ይሄን ተማርኩ የሚል ሰው እስቲ እጅ አውጥቶ ያውራ። ሞሽ ነው ይዛለሁ እቀጣለሁ። እኔም ለሄሩታ የተማርኩት እነግራለሁ። እሷማ አንቺ ሄርሜላ ተማርሹ ነው ነገር ስለ ሄሩታ ስለ ሄሩታ አላወራም። እኛ አሁን ስለ ውይይት ነው። ሀቢባ ማናት ፋጡማ? እኔ ቅድም ጀምሮ አወራለሁ እያ የሩታ ልጅ አንድ ጊዜ ልንገርሽ ነው። እኔ ምን መሰለሽ አሁን እያልኩሽ ያለሁት ሩታን ትወጃታለሽ። ሩታ እንድትወርቅ አፈልግም። ሄርሜላም እንድትወርቅ አፈልግም። ምክንያቱም የሰው አልፈልግም። ሴት ናት። አዳምጪ። ጠፋች የተባለችው በማን ሰበብ ነው? በሩታ ሰበብ አይደለም ነው አይደለም? ክፋችም ወይትሽን ውዴ
እነሱ ስራና የሩታ ምክንያት አይደለም። ስራና እንደምንድን ነው? በግ ነው እንዴ? ቤት ውስጥ የጠፋ አይጥ ነው እንዴ? ቤት ውስጥ የጠፋ ድመት ነው እንዴ? 5-8 ቀን ሙሉ የሰማሁሽ ነው። አሁን ጠረቻለች ሩታና በሩታ ዙሪያ ያሉ ሰዎች ናቸው አይደሉም? ይሄ ታምልሽ ነው። ነገ ውሳን ኢንሻአላ ነገ ከነገ ወዲያ ልትመጣ ትችላለች። ማን እንዳሳገዳችሁ እኮ እራሷ ተናግራለች። ስለዚህ እናንተ አሁን ሰዎች አታባሉ። በቃ ማሬ እኔ እና አንቺ እያወራን ነው። ሩታና የሩታ በዙሪያ ያሉ ሰዎች ናቸው እየተጠረጠሩ ያሉት ወይስ ምንድን ነው? ይሄን ብቻ መልሽ ነው አይደለም ብቻ ነው የምትይው? አይደለም ማንም ከሩታ ዙሪያ ላይ ማንም ሰው ያጋደ ዝም በይ አዳምጡ። ይሄማ እያዳላሽ ነው ማሬ። ሴትነትሽን እየረሳሽ ነው። ነገ ጧት ትወልጃለሽ።